የመጀመሪያዋ ሴት አፍሪካዊት ፓይለት ወይዘሮ ሙሉመቤት እምሩ ከፋሽስት ጣሊያን ወረራ በፊት የመጀመሪያ ደረጃ ትምህርታቸውን ድሬዳዋ ካጠናቀቁ በኋላ አዲስ አበባ ከሚገኘው ሊሴ ገብረ ማርያም ትምህርት ቤት ሁለተኛ ደረጃ ትምህርታቸውን ተከታትለዋል። የተወለዱት በመናገሻ ከተማ ውስጥ ሲሆን ያነበቡት አንድ ጋዜጣ ነበር የመጀመሪያ የሚል መጠሪያቸውን መነሻ የሆናቸው። የፓሪስ ጋዜጣ ይዞት የወጣውና ያስነበባቸው ታሪክ እንዲህ ይላል። አንዲት ፈረንሳይት ልጃገረድ እጅግ የተመሰገነች ሴት ፓይለት በመሆን ከሀገሪቱ መሪ ሜዳሊያ ተቀበለች ነበር ያነበቡት። ከዚያች ንባብ በኋላ የመጀመሪያዋ የሴት አውሮፕላን አብራሪ ሆነው የሀገራቸውን ስም ለማስጠራትና በንጉሱ እጅ ለመሸለም ህልማቸውን አደረጉ። ወይዘሮ ሙሉመቤት እምሩ የመጀመሪያዋ ሴት አብራሪ ሆነው የሚታወቁት በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር ነው። ወይዘሮ ሙሉመቤት በሕይወት ሳሉ መነን ይባል ለነበረው መጽሔት በጊዜው ስለነበረው የበረራ ትምህርት ቤትና ስለ አብራሪነታቸው ቃለ መጠይቅ አርጎላቸው ሰፊ ማብራሪያ ሰጥተው ነበር። እኚህ ጀግና ሴት በረራ በሚፈጽሙበት ጊዜ ብዙም ያልተለመደ ዘመን ላይ ስለነበር በሕዝብ ዘንድ እጅግ ተደንቀው ነበር። ወይዘሮ ሙሉመቤት እምሩ ብልህ፣ ፈጣን፣ ደፋር እንደነበሩ ይነገርላቸዋል። በረራን ሙያቸው ለማድረግ ሀገራቸውን ለማገልገል እንደወሰኑ አሳዳጊያቸው የሆኑት ደጃዝማች መንገሻ ይልማን አማከሩ። እሳቸው ከቀዳማዊ ኃይለ ሥላሴ ፈቃድ ጠይቀው በረራውን እንዲጀምሩ ተደረገ። ወይዘሮ ሙሉመቤት እምሩ በጓጉለት ሙያ ሀገራቸውን ለማገልገል በወጠኑት ህልም መቀጠል አልቻሉም። ለዚህ ምክንያት የሆነው ከእሳቸው በፊት የነበረው አብራሪ በረራ ላይ ሳሉ ወይንም ሶሎ ሲሰሩ በደረሰው የአውሮፕላን መለስተኛ አደጋ ሲሆን ሀገር ውስጥ ያለው ደግሞ አንዲት አውሮፕላን ብቻ በመሆኑ እስኪጠገን መቆየት ይጠበቅባቸው ነበር። ሌላኛው ምክንያታቸው በ1928 ዓ.ም ጣሊያን ኢትዮጵያን የወረረችበት ወቅት ስለነበር ይህን እድል ማግኘት አልቻሉም። ፋሽስት ጣሊያን ስለኚህ ጀግና እመቤት ሴት አብራሪ ችሎታ ሰምቶ ስለነበር አልቤርቶ ሳባቺ ኢትዮጵያ አንደር ሞሶሎኒ በሚለው መጽሐፉ የነግራዚያኒን በወቅቱ ይላላኩ የነበረውን ቴሌግራም በማስረጃነት በማስደገፍ በተለይ አማሮችን የማጥፋት ፖሊሲ ሲያራምድ እንደነበር በነገረም መሰረት ወይዘሮ ሙሉመቤትን ለማስወገድ በእግር በፈረስ ይፈልጋቸው ነበር። ከቦታ ቦታ እየተዘዋወሩ መደበቅ ነበረባቸው። ስጋታቸው ከፍተኛ ስለነበር ዘመዶቻቸውና ወዳጆቻቸው ከቀዳማዊ ኃይለ ሥላሴ ጋር ውጭ ሄደዋል እያሉ ያወሩ ነበር። ጦርነቱ እስኪያልቅና ሀገሪቱ ነጻ ወጥታ ሰላም እስኪረጋገጥ ድረስ በስጋትና በጭንቀት የተደበቁበት መቆያቸው ከበረራው እንዲገለሉና ሀገራቸውን የማገልገል ህልማቸውን ከማናጠቡ በተጨማሪ የወደፊት ህይወታቸውን እንዲለወጥና ትዳር መስርተው ቤተሰብ ማስተዳደር ላይ እንዲያተኩሩ ምክንያት ሆኖ ነበር። ስለሆነም ከአቶ ዘውዴ ኪዳነ ወልድ ጋር ተጋብተው 6 ሴትና 1 ወንድ ልጅን አሳድገዋል። ከሚኖሩበት ዘመንና ጊዜ ቀድመው ህልምን የሚያልሙና ለወንዶች በልዩነት የሚከወን ስራ ሊከውኑ ከደፈሩት የመጀመሪያዎቹ ሴቶች መካከል የመጀመሪያው አብራሪ ለመባል በቁርጠኝነት የተነሱት ብርቱ እመቤት ወይዘሮ ሙሉመቤት እምሩ ናቸው። ሰማይን በመቅዘፍ አውሮፕላን ማብረር የልጅነት ህልማቸው የነበሩት እኚህ እንስት ለብዙዎች ሩቅ የሆነውን ህልም አሳክተዋልና ክብር ይገባቸዋል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ።